ሰበር ዜና እሸት ክፍለ ጦር የላሊበላ ከተማ አየር ማረፊያን ለመቆጣጠር ጥረት እያደረገ የሚገኝ ሲሆን በአካባቢው የተሰማሩ የአገዛዙ ስልጣን አስጠባቂ ኃይሎች ከፍተኛ ጭንቅ ውስጥ ገብተዋል ተብሏል። በአርበኛ እንድሪስ ኢማም የሚመራውና በወረኢሉ ለገሂዳና ጃማ አካባቢ የሚንቀሳቀሰው ዋሲል ክፍለ ጦር የአገዛዙን ስልጣን አስጠባቂ ወታደር አይቀጡ ቅጣት እየቀጣው ነው። በታሪካዊዋ ጋሸናም ፋኖ ጣቢያውን መቆጣጠሩ ተገልጿል። ምርኮን ከአለቃቸው ከብርሃኑ ጁላ የተማሩት የብልጽግና ጥምር ጦር ተብየው በጀግኖቹ ቀይም በመተማ ወረዳ እንደ እባብ ተቀጥቅጦ የቀረው ደግሞ እጅ ወደ ላይ ብሎ ተማርኳል ተብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር በወሰደው እርምጃ የአገዛዙ 48ኛ ክፍለ ጦር በአንጎት ወረዳ ጉዳት አስተናግዷል። ጤና ይስጥልን፣ ይህ ኢትዮ ራይዝ ነው። ከኢትዮ ራይዝ በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውንና ሌሎች ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅቱ ፍጻሜ አብረን እንቆይም። በአርበኛ እንድሪስ ኢማም የሚመራውና በወረኢሉ ለገሂዳና ጃማ አካባቢ የሚንቀሳቀሰው ዋሲል ክፍለ ጦር የአገዛዙን ስልጣን አስጠባቂ ወታደር አይቀጡ ቅጣት መቅጣቱን አስታውቋል። በትላንትናው ዕለት ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ ንስር ሻለቃም ድል ቀንቶታል የተባለው በአርበኛ እንድሪስ ኢማም የሚመራውና በወረኢሉ ለገሂዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሲል ክፍለ ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ እዝ 801ኛ ኮር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6ቱ ወታደሮች ወዲያውኑ ሲሞቱ ቀሪዎቹም ለሕክምና ወደ ጤና ተቋም ተጭነው ተወስደዋል ተብሏል። ጠላት አስክሬንና ቆስለኛውን ጭኖ ወደ ወረኢሉ ከተማ ሲፈረጥጥም በከባድ መሳሪያ የአርሶ አደሮችን የደረሰ ሰብል አቃጥሎ ሄዷል ተብሏል። ከዚህ ውጪ በወገን በኩል የደረሰ ምንም አይነት ጉዳት የለም ተብሏል። በየጊዜው ከቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማቆሰል፣ ለመማረክና ለመበተን ሙከራ የሚያደርገው የጠላት ኃይል በሄደበት ያላሰበው እየገጠመው የሽንፈት ጽዋን እየቀመሰ ነው ተብሏል። ከትላንቱ ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰነዘራቸው ኦፕሬሽኖች በቀይ አፈር፣ በሸላፋፍ፣ በዘርቃሚ፣ አቦለድና አዝግባ ቀጠናዎች የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በሌላ መረጃ በታሪካዊዋ ጋሸና ፋኖ ፖሊስ ጣቢያውን መቆጣጠሩን ገልጿል። የደጋው መብረቅ ኮር አሃዶች በጥምረት ጋሸና ከተማ በመግባት የአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድልን ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያው ድረስ ዘልቀው በመግባት በርካታ የጠላትን ሰራዊት ሞትና ቆስለኛ በማድረግ ታላቅ ድልን ተጎናጽፈዋል። ታህሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖዎቹ ጋሸና መሃል ከተማ ድረስ ዘልቀው በመግባት የከተማዋ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ በነበረ የጠላት ሰራዊት ላይ ከባድ ጥቃትን በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎቹን ሞትና ቆስለኛ ማድረግ ችለዋል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፍና ዙ 23 በግዴለሽነት እያስወነጨፈ የተለመደ ንጹሃንን የመበቀል ተግባሩን እየፈጸመ ነው ተብሏል። በሌላ መረጃ ምርኮን ከአለቃቸው ከብርሃኑ ጁላ የተማሩት የብልጽግና ጥምር ጦር ተብይም በጀግኖቹ ቀይ በመተማ ወረዳ እንደ እባብ ተቀጥቅጦ የቀረው ደግሞ እጅ ወደ ላይ ብሎ ተማርኳል ተብሏል። በመተማ ወረዳ መሻሃ ቀበሌ በተደረገው እልህ አስጨራሽ የማጥቃት ውጊያ እንደለመደው የብርሃኑ ጁላ ዘባተሎ ግንባሩን እየተነደለ እንደ ሳሙና ሲደረደር ውሏል ተብሏል። የቀረውም እጁን ሰጥቶ ተማርኳል የሚሉት የመረጃ ምንጮቻችን
በጥልቅ ማጥራትና ማብቃት ተሞርዶ የተሶረፈው ሰራዊት በተሟላ ቁመናም በማጥቃት የአብይን ሰራዊት እየቀበረው ነው ተብሏል። በመቶዎች የሚቆጠር የጠላት ኃይል ላይ መለስ የተሸኘ ሲሆን በርካቶች ቆስለው ከጥቅም ውጪ ተደርገዋል ተብሏል። ስፍር ቁጥር የሌለው የጦር መሳሪያ ተማርኳል። የምርኮኛው ብርሃኑ ጁላ ወታደር ደግሞ እንደለመደው ተማርኳል ተብሏል። በደቡብ ጎንደር የተለያዩ ቦታዎች ማጥቃትን የሰነዘረው አይበገሬው ሜጀር ጀነራል ውባንታ ባተ አንደኛ ኮር 2 ክፍለ ጦሮች በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ጠላትን በእሳት አረር ሲገርፉት የዋሉ ሲሆን አይበገሬዎቹ በሰነዘሩበት ጥቃት ሆዱ የተንቦጫቦጨው የብአዴን ካድሬም መውጫ ፍለጋም እየተሽሎኮሎከ ነው ተብሏል። ወደ ሌላኛው መረጃችን አልፋለሁ። እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃን ወስዷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ አሳምነው ኮር እሸት ክፍለ ጦር የብርሃኑ ጁላ ግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራን አድርሷል ተብሏል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት ሹምሃ አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ ማለትም በሙጫ በረት፣ በአቢሰግ ኪዳነ ምህረት፣ በእርፉ ተካይ መንደር፣ በታሎ ደብር አስፍቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎ አስክሬኑን እንኳን ሳያነሳ ወደ መጣበት ላሊበላ ኤርፖርትና ወደ ላሊበላ ከተማ ፈርጥጦ ተመልሷል ብለዋል። በውጊያውም ትላንት ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት በፈጀ ትንቅንቅም ከ15 በላይ የአገዛዙ ሰራዊት ህይወቱ ሲያልፍ ከ20 በላይ ቁስለኛ ማድረግ ተችሏል የተባለው። በመጨረሻም የአገዛዙ ሰራዊት አባላት አብይ አህመድ ለራሱ ወንበር አስጠባቂ አድርጎ ውድ ህይወታቸውን እየነጠቃቸው መሆኑን አውቃቸው ወደ አማራ ፋኖ እንድትቀላቀሉ ሲል የእሸት ክፍለ ጦር ዋና አዛዡ አርበኛ አያናው እንየውና ምክትል አዛዡ አርበኛ ፍቃዱ አበባው መልእክታቸውን አስተላልፈዋል። በተያያዘ መረጃም ፋኖ የላሊበላ ከተማ የአየር ማረፊያ ለመያዝ ጥረት እያደረገ ሲሆን በላሊበላ ከባድ ውጥረት ነግሷል የተባለው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር በወሰደው እርምጃም የአገዛዙ 48ኛ ክፍለ ጦር በአንጎት ወረዳ ጉዳት አስተናግዷል። የአብይ አህመድ ስልጣን አስጠባቂ ሰራዊት በአንጎት ወረዳ ዋና ከተማ አሁን ተገኝ ከተማ በጥራሪ ክፍለ ጦር ኤፍሬም ሻለቃና ያሬድ ሻለቃ በተውጣጡ የፋኖ ሰራዊቶችና በተከዜ ክፍለ ጦር 5ኛ ሻለቃ በተወሰኑ የፋኖ አባላቶች በመጣመር በሌሊት በተደረገ ሰርጂካል ኦፕሬሽን በ48ኛ ክፍለ ጦር የአገዛዙ ስልጣን አስጠባቂ ሰራዊት ላይ በተከፈተበት ተኩስ ከ10 በላይ አባላቶቹ ሙትና ቁስለኛ ሲደረጉ በነበረው አውደ ውጊያ መገናኛ የያዘውን የአገዛዙን ሰራዊት ጨምሮ 6ቱ ደግሞ ወዲያውኑ ህይወታቸው አልፏል። በተጨማሪም የአገዛዙ ሰራዊት ሰሞኑን ጥራሪ ክፍለ ጦርና ተከዜ ክፍለ ጦር በሚገኙበት አካባቢ ከፍተኛ ሰራዊት በማሰማራት ከሙጃ ኮልመስክ ጠፈላማይ ሙቅ ውሃና ከወንዳች ይባር እንጅፋት የሸፈነ ከፍተኛ ወረራ በማካሄድ በከባድ መሳሪያ መለየ መገንጠያ አካባቢ አንዲት የሴት አዛውንትን በዙ 23 የገደለ ሲሆን ለአማራው ማህበረሰብ ደንታ የሌለው የብልጽግና ሰራዊት በአማራው ላይ የኢኮኖሚ ኪሳራ እንዲደርስበት በማሰብ እንስሳትን በመጨፍጨፍ ቤትን በማቃጠል የጥላቻ ጥጉን ያሳየበትን አካሄድ ሁሉም ሊያውቀው የሚገባ ሀቅ ነው ተብሏል። ለዚህም እንጅፋት ዙሪያ የአርሶ አደር ሳር ቤቶችን ያቃጠለ ሲሆን እንጅፋት ከተማ ላይ ደግሞ የፋኖ ቤተሰቦች ናቸው በሚል ሴቶችና ህፃናትን በመደብደብ በማንገላታት የጥላቻ ጥጉን አሳይቷል የተባለው። ክቡራትና ክቡራን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።